ሃይሚን ብሩኬን ሳትነግረው ፕሮሰስ ጨርሳ ወደ ሰው ሀገር ልትሄድ ነው። እንግዲህ ካሁን ወዲህ ከሚዲያ እጠፋለሁ፣ ሚዲያ ላይ አታዩኝም። ለምን አሁን ባለሁበት ወይም ደግሞ አሁን በሄድበት ቦታ የዚህ ወደ ሚዲያ ላልቀርብ እችላለሁ። እዚህ በሀገሬ ስለሆነ እንደፈለኩኝ እየቀረብኩኝ ነበረ። እዛ የሰው ሀገር ስለሆነ ላልቀርብ እችላለሁ። ካሁን ወዲህ ተሰናብቻቸዋለሁ ብላ እንግዲህ ወታለች። አብርሽና ሩታን እንግዲህ ልጁን በስነ ስርዓት እንዲያይ ተፈቀደለት። ያው የአብርሽ ወንድምና እህቱ ቡዜ አሁን ላይ እኛ ካንቺ ጋር ችግር የለብንም፣ ካንቺ ጋር ችግር የለብንም፣ ችግር ያለብን ከዳኒና ከሜሪ ነው። አሁን የህግ አካል ይዘን መተን ሁለታችሁም ከቤታችን አንጠልጥለን ሳናወጣቸው በፊት በኋላ ምንም ብትሉ ምንም ርህራሄ የለንም። ሳናወጣቸው በፊት ልጁን ሊያይ ትሰጪዋለሽ አሰጩም ብሎ አናግሯታል። እሷም ደግሞ ችግር የለም እንደዛ ከሚሆን ችግር የለም እፈቅዳለሁ፣ በፈለገው ሰዓት መጥቶ ማየት ይችላል ብላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? እንደምን ቆያችሁ? እኔ አለሁላችሁ አልሐምዱሊላህ። የቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የደውል ምልክቷን በመጫን ዘወትር መለቃው ቪዲዮ እንዲደርሳችሁ አድርጉልኝ። ቪዲዮ ጥራት ያለውን አይደለም፣ ያው በማታ ነው የቀረጽኩት እና ዛሬ ይዤላችሁ የመጣሁትን እስከ ዛሬ ድረስ ትላንትናም እንዳያችሁ በጣም ጨጓራዬን የነደድኩበትና የተቃጠልኩበት በጾም ምድር የተቃጠልኩበትና የነደድኩበት የአብርሽን ነገር ነበረ። እንግዲህ እንዴት ነው ፖሊስ ይዞ መምጣት ሲገባው እህቱና ወንድሙን በሜሪ ሊያስደበድብ ነው ወይ ይዞ የሚመጣው ብዬ በጣም ተናድጄ ነበረ። አሁን ላይ ግን በንዴትም ቢሆን በምንም ቢሆን እንግዲህ ያሏትን ሰምተናል። ልጁን ሊያይ ትፈቅጅለታለሽ ወይስ አትፈቅጅለትም? አንቺ ምንም አናደርግሽም፣ አንቺ ላይ ችግር የለብንም። ስለዚህ ችግር ያለብን እነዛ ሁለቱ ውርጋጥ ላይ ናቸው፣ ሜሪና ዳኒ ላይ ናቸው ነው። ስለዚህ የፖሊስ አካል ወይም ደግሞ የህግ አካል ይዘን መተን ከዚህ ከቤታችን ነቅለን ከምናወጣቸው አንቺ ልጅሽን ወይም ደግሞ ልጁን ያብርሽ ሊያይ ትፈቅጅለታለሽ ወይስ አትፈቅጅለትም ብሎ አሏት ማለት ነው። እና ሌላም ትልቅ ችግር ውስጥ እንገባለን በእንደዚህ አይነት ሁኔታ ከሆነን በጣም ትልቅ ማይባል ችግር ውስጥ ትገባለሽም ይገባሉም። ስለዚህ በዚህ ተስማሚያለሽ አትስማሚን? ከተስማማሽ አው ተስማማሁኝ በይ፣ አሊያም ደግሞ አሁን ተነስተን ወደ ህግ ጋር ነው የምንሄደው ብሎ ሲሏት፣ ኧረ እነሱ ላይማ በእኔ የመጣ ችግር ሊፈጥር እንትን ሊልባቸው አልፈልግም። ስለዚህ ተስማምቻለሁ፣ በፈለገ ሰዓት መጥቶ ልጁን ማየት ይችላል፣ በፈለገው ሰዓት ልጁን መንከባከብ ይችላል፣ መብቱ ነው ብላ እንግዲህ እሷ መጀመሪያም ሩታ እኮ መጀመሪያም ፈርታ ነበረ። መጀመሪያም አብርሽ የሜሪ ወይም ደግሞ የዳኒን ይመታቸዋል ብላ በጣም ፈርታ ነበረ። ግን ያው ሜሪ አይዞሽ ስትላት አይዞሽ ስላለቻት ብቻ ነበረ ጉራ የምትነፋ የነበረው ማለት ነው። የሴት እንትን ይሄ ነው እና ጉራ የምትነፋ የነበረው ማለት ነው። እና አዎ ቤቴ አይደለም የትኛው ቤትሽ? እስከ ዛሬ ድረስ የሚከፍልበትና የሚኖርበት የነበረ አብርሽ ነው። የራሱ ቤት ባይሆንም ያው የክራይ ቤት ማለት የራሱ ቤት ነው። ለምን እስከ ከፈለበት ድረስ ማለት ነው። እና ጭራሽ ብለሽ የኔ ቤት የዳኒ ቤት የአንቺ ቤት ማለት የኔ ቤት አያስብልም እኮ በታምር አያስብልም። እና ፈቅዳለት
አሁን ልጁን በስነ ስርዓት እንዲያይ አድርጓል ማለት ነው። ግን እኔ እንደኔ ወደ ህግ አካል ሄዶ እነዛ ሰዎች ከዛ ከቤቱ ከገዛ ቤቱ አስወጥቶ በነፃነት ልጁን ማየት፣ ሁለተኛ ደግሞ አጠገቡን እንዳይደርሱ ማድረግ ይችል ነበር ማለት ነው። አንዳንዴ የዋህነት ይባላል፣ ግን የዋህነት ሳይሆን ትዕግስት አለው አብርሽ። በጣም አሁንም ደጋግሜ እናገራለሁ። የሆነ አለ አሳቢ ሰው ነው፣ አሳቢ ልጅ ነው። የሰው ልጅ የራሱ መጥፎ ነገር ደረሰበትና ወይም የራሱ ያልሆነ ውስጥ ገባና የሌላ ሰው ደግሞ መጥፎ አያስብም፣ ወይም ደግሞ የሌላ ሰው ክፋት አያስብም ማለት ነው። በደግነት ሊያልፈው ነው የሚፈልገው ምንም ቢሆን ምንም። ከዚህም በፊት እንዳያችሁ ማለት ነው። እና እንዳያችሁ ከሆነ ቡዜ ራሱ ቦግ ስትል ልታወራ ምናምን ስትል በእንደዚህ በችኮላ አይደለም፣ ዝም በይ ብይሻለሁ ዝም በይ እያላት ነበረ። እንግዲህ ታላቋ ነው፣ ታላቅ ናት እሷ፣ እሱ ደግሞ ታናሽ ነው። እንትን ባላት ሰዓት ዝም እያለች ነበረ። እና በጣም ከባድ ነው፣ በጣም ከምነግራችሁ በላይ ከባድ ነው። ጦርነቱን ራሷን የፈለገችው ነው ማለት ነው። በእርግጥ አሳየችው እኮ እንዴት እንደሆነ ጦርነት እንዴት እንደሆነ ምናምን አሳይተዋለች። ግን እሱ እያወቀ ነው፣ ሁሉንም እያወቀ ነው። ግን ባላወቀ እያለፈ ነው ማለት ነው። ባላወቀ አሁን አንዱ ምን ይላል? አብርሽ ምንድነው ሩታ ግዴታ የአብርሽ መበቀል አለባት። ተበቅላ ካልወጣላት እንትን አይልም። ተበቅላው ካልወጣላት ሰላም ሆኖ አይኖሩም ምናምን። ካሁን ወዲህ እኮ ሰላም ሆኖም ኖሩም አኖሩም እሱ አሁን የሚፈልገው ልጁ ማየት ብቻ ነው። ልጁ ማየት ብቻ ነው። እሱ ካሁን ወዲህ ሌላ ህይወት ጀምረዋል። አይታችሁ ከሆነ ሄርሜላን ፕራንክ ያደረገችው ነበር። አመመኝ ቶሎ ድረስ ምናምን ሲባል በደቂቃ ሰዓት ደርሶ ሐኪም ቤት ለመውሰድ የሄርሜላ እንዴት እንደሚሆን እንደነበረ በጓደኞቹ ወይም ደግሞ በጓደኛዋን አጠገብ ያየን ነበር እንዴት እንደሚሆን ማለት ነው። አሁን ላይ የሚፈልገው ሄርሜላ ነው እንጂ ሩታን ሙሉ በሙሉ ከህይወቱ አውጥቷታል። ለምን ሴት ልጅ የሴት ልጅ የሆነ ትዳሬ ነው ብላ ከያዘች በኋላ ሙሉ በሙሉ ከዚህ በፊት አለቀሰች። አብረው በሄዱበት እንዴት ነው የሚኖሩት የነበረው? የሆነ ገጠር ገብተው ምናምን የሚኖሩት የነበረ እንዴት ነው? ያ ሁሉ ተቋቁሞ እስከመጡ ድረስ አሁን ላይ ደግሞ ገንዘብ ሲመጣ እንደዛ መሆን ሳይሆን እንደዛ ገንፍሎ ሻንጣ አንጠልጥሎ ምናምን እደጋግመዋለሁ። ይሄ ነገር መውጣት ሳይሆን ትዳር እኮ በጣም ክቡር ነው እና ማንኛውም ነገር እስከ መጨረሻ ድረስ ከወደደኝና ከወደድኩት እስከ መጨረሻ ድረስ አብሬው ለመኖር ይሄ በቦታ ሲመቶ ከሌ ኩሽ የሚለን ነገር የሚመጣ ወሬ ምናምን አሳልፈሽ ነው ወይም ደግሞ አሳልፈህ ነው የእናቶቻችን እንደዚህ የዚህ የደረሱ እኛም ያደረሱን ማለት ነው። ስለዚህ ማንኛውም ነገር ብሎ ሰምቶ በአንድ ጆሮ አፍሶ ማለፍ የሆነ ነገር የለም ማለት ነው። እና እሷ አሁን ያለፈችው ሳይሆን ለምን ይሄ ሆነ፣ ለምንስ ይሄ ሆነ እያለች ነበረ። እንግዲህ እንትኑን ቤቱን በአንድ እግሩን የምታቆመው የነበረው ማለት ነው። ከዛ ካሁን ወዲህ በክተሽኛል፣ የልጄ እናት ነሽ። ስለዚህ የልጄ እናት እስከሆንሽ ድረስ እዚህ ቤት ቁጭ በይ። ልጄን በስነ ስርዓት ማየት እችላለሁ። በላቤን ሰርቼ አምጥቼ ይሄኛው የቤት ክራይ ራሴ እከፍልልሻለሁ፣ ሌላ የምትፈልጊ ነገር አደርግልሻለሁ። ግን ዞሮ እኔ ግን አልፈልግሽም፣ አዲስ ህይወት ጀምሬያለሁ ብሏታል። እስከ ጀመረ ድረስ እሷ ምንም ይኸው እንዳየኑ ነው። ብታስጥለውም ከዛም ሆና ብታስጥለውም ከታም መርዝ ብታጠጣውም ከሄርሜላ ጎን ሊርቅ አልቻለም። የሰማችሁ ከሆነ ሜሴጅ ሲልክልኝ ወይም ደግሞ ሲደውልልኝ ይቀጣል ብዬ ነው እንጂ በጣም ለማውራት ወይም ደግሞ እንትን ለማለት የጓጓሁኝ የነበረ። እንደውም እኔ ለምን አስደበቀኝ
ምን አስደበቀኝ? እኔ በጣም እወደዋለሁ። ስለምወደው ያው ዋህነቱ ስለማቅ ነበረ እንደዛ ሀረካት ምሰራ የነበረው እንደዛም መሆንበት የነበረው እንጂ የዳኒና የሩታ ነገር ብዙ ነገር ገብቶኛል። አብርሽን አሁን ላይ የሚፈልገኝ እኔ እስከሆነ ድረስ ምንም አይነት እንትን ምንም አይነት ሊከፋው ወይም ደግሞ ምንም አይነት እንትን ሊኖረው አልፈልግም። ግን ዞሮ ዞሮ አውቄ ይቀጣል በማለት ነበረ እንደዛ የሆንኩት የነበረው ብላ ተናግራለች ሄርሜላ ከዚህም በፊት። ስለዚህ በጣም ከባድ ነው። ከባድ ከምነግራችሁ በላይ በጣም ከባድ ነው። አሁንም ቢሆን ልጁ ማየት ብቻ ፋይል የለውም። ዞሮ ዞሮ አብርሽ ቆፍጠን ብለህ አሁንም ቢሆን ማለት ነው ከህግ መጥሪያ አምጥተህ ወስደው ቅጣት ካልተሰጣቸው እነዚህ ሁለት ጋጦት አይመስለኝም። እኔ በሰላም የምትኖር ወይም ደግሞ በሰላም ልጅህን ማየት በሰላም ብታይ አይመስለኝም። እና እዛን ገብቶብኝ አቋረጥኩት። ሌላኛው ደግሞ ሀይሚ ናት። ብዙ ኦዲየንሶቹ ወይም ብዙ ሰው ማለት ነው ሀይሚን ወደ ሌላ አገር ሊሄድ ነው፣ ካሁን ወዲህ ከብሩኬ ልርቅ ነው፣ ከሚዲያ ልርቅ ነው ብላለች። ለምን እንደምትርቅ እኔ እንጃ አላቅም ማለት ነው። ሁለተኛ ደግሞ ሀይሚ የማን ብለሽ ነው የምትርቂው? ማንስ ለምንስ ትርቅ ያለሽ? በእርግጥ ብሩክ የሚያደርገው ነገር እንትን ነው። ከዚህ በፊት ሀይሚ ነበረች እንደተባለው ሀይሚ ነበረች ይሄ ጥፋት አጥፍተሻል፣ እንደዚህ አድርገሻል ምናምን የምትባለው ማለት ነው። አሁን ላይ ግን ሀይሚ ሳትሆን ችግሩ ብሩኬ መሆኑ ነው እያወቅ ነው ያየኑም ያለ ብሩኬ። ግን እሱም ከአንድም አይፈረድበትም። ለምንድን ነው የማይፈረድበት? እሱ ያደረገው የነበረው እንግዲህ እሷን ላለማጣት እሷን ስለሚፈልጋት ሀይሚን ላለማጣት ብሎ ነበረ አሁን ላይ ባደረገው ነገር ማለት ነው። እሷ ግን ለምን ተደረገ? ለምንስ ከኔ ውጭ ሌላ ሴት አምጥቶ እኔ ያላልኩት እኔን አፌን አውጥቼ አፈቅርሃለሁ እወድሃለሁ ያላልኩት ብሩክ ሌላ ሴት የመጣች ያችኛውም የመጣች አረገዝኩኝ፣ ያችኛውም የመጣች ወደድኩት የምትለው እኔ ሰው አይደለሁም ወይ? እዚህ ጋር ሲያዩኝ ደብዱ በመስላችኋለሁ ወይስ አሻንጉሊት በመስላችኋለሁ ብላ ነበረ የተናገረችው። እና ብሩኬ ደግሞ እኔ አንቺን ፊት ስትነሽኝ ወይም ደግሞ አንቺን እንትን ስትይኝ አንቺን ላለማጣት ብቻ ነበረ እሷ ልጅ ቀርቢያት ወደ እኔ ያመጣኋት። አሁን ግን አፈቅርሃለሁ እወድሃለሁ ትለኛለች። ምንም ማድረግ አልችልም። እኔ ጋር እንድትርቅ አድርጌልሻለሁ። ስለዚህ አንቺ ከዚህ ቤት ንቅንቃትም ብሎ ከልክሏት ነበረ። ታማለች። በሷ ምክንያት መታትም እንዳያችሁ ወደ ሐኪም ቤት እስከምትገባ ድረስ ደርሳ ነበረ በልጅቷን የመጣ ማለት ነው። እና ዞሮ ዞሮ ምንድነው የሆነው? እንግዲህ ኤፍሬም ወደ ቤት ወስዷት ነበረ። ተብሩክም ጋር ተጣሉ። ከቤተሰቤ ክብር ከሌለ ቤተሰቤ ግዴታ ክብር መስጠት አለበት። ምንም ቢሉክ ምንም በዝምታ ማለፍ የተገባህ እንዴት መልስ ትሰጠዋለህ? ወንድሜ ነው። እንዴት ወንድሜ እንደዚህ ታንቋሸዋለህ? እውነትም በቤተሰብ እየመጣ ያኔ አሁን በቤተሰቡ አመጣ ዞሮ ዞሮ ያኔ በወንድሙ አመጣ ዞሮ ዞሮ የሆነ ነገር በተፈጠረ ሰዓት እንትን ማለቱን አይቀርም ነበረ። ግን እሱን ማስተካከል ነበረብሽ እንጂ ሀይሚ ብሩኬን ትተሽ መሄድ አግባብ አይደለም ብዬ አስባለሁ። በእርግጥ ብዙ ጊዜ ለማስተካከል ብዙ ጊዜ እንትን ለማለት ሞክረሻል። ግን እንደምንም አድርገሽ ደግሞ እሱና አንቺ በጣም ነው የምታምሩት፣ በጣም ነው ደስ የምትሉ ነው የነበረው። ዞሮ ዞሮ የሱም አልነገርኩትም። በረራይ ዛሬ ነው። ሁሉም ነገር ተዘጋጅቻለሁ። ከዚህም ወደዛ ወደ ኤርፖርት የሚወስደኝ ሰው ሌላ ነው። ከሀገርም ምንድን ነው ከዛም ደግሞ የሚቀበለኝ ሌላ ነው። የሚሄድበትም ሀገር አልናገርም እያለች ነበረ።
እንደዛ ባታደርጊ በጣም ደስ ይለናል። ብዙ ኦዲየንሶቹ ሀይሚ በእናትሽ፣ ሀይሚ በእግዚአብሔር፣ ሀይሚ በአላህ እንትን አትበይ፣ በጾም ምድር እንደዚህ አትበይ፣ የምትናገሪ ነገር ደግሞ አስበሽ ተናገሪ። ለምንድን ነውስ ወደዛ የምትሄጁ? ደግሞም ብትሄጂ እሺ ችግር የለም፣ ግን ከሚዲያ ለምንድን ነው የምትጠፊው? እንደምንም አድርገሽ ሚዲያ ላይ ብትመጪ ደስ ይለናል እና ከሚዲያ ላይ አትጥፊ በእናትሽ ብለው እየለመኗት ነበረ ኮሜንት ላይ። እንግዲህ እሷ ደግሞ አው ቅር ሊላችሁ ይችላል፣ ግን ዞሮ ዞሮ እኔ ምንም ማድረግ አልችልም። ያለሁበት ቦታ በካሜራ ለወጣም የምችልበት ቦታ አይመስለኝም። ለምን የብቻዬም እስከሆንኩኝ ድረስ መቼም ካሜራ ደቅኜ እናንተ ጋር እመጣለሁ ብዬ አላስብም እያለች ነበረ። ብቻ አላቅም በምን እንትን ብሏት ራሱ ወደዛ እንደሚወስዷል። እዛ ከሄደች በኋላ የሰው ሀገር አሁን ላይ ቀልድ አይደለም። የሰው ሀገር ላይ ሄዳስ ዩቱብ ካልሰራች ወይም ደግሞ እንትን ካላለች በምን እንዴት ነው? ብቻ አላቅም፣ ግራ ግብት ነው የሚያስገባው። ወደዛስ የምትሄደው እዛ አገሯ ላይ ሆኖ እንዴት ነው የሚያደርጋት? ህመሟ ራሱ ሌላ ነው። ግን የሰው ሀገር ሆና ራሱ የሆነ የራሷ ሰው ካልሆነ ይሄ ሰው ወይም ደግሞ ዝም ብሎ ከዛ ድብርቷ ወይም ከዛ እንትኗን ላስወጣት ብሎ የሚያስወጣት ሰው ከሆነ ካሁኑንም እንትን ማለት የእሷ በደንብ መጠንቀቅ አለበት ማለት ብዬ አስባለሁ። ለምን በጣም አስቸጋሪ ነው በአሁኑ ሰዓት የራስ ዘመድ እህት ወንድሞች ራሱ የሰው ሀገር ላይ ብዙም እንትን አይደለም። ለምን ራሳቸው መጠበቅ ያልቻሉበትን ሌላ ሰው ይጠብቃሉ ማለት ዘበት ነው። የሰው ሀገርም ሆኖ ማለት ነው። ግን ይመስለኛል ከሀገር ልትወጣ ያሰበችው የትም ቢሄድ የትም ያዞሮ ዞሮ ይደርሱብኛል፣ ይመጡብኛል፣ ስለዚህ ከዚህ መራቅ አለብኝ በማለት ይመስለኛል። ብቻ አላቅም። ከሚዲያ የመጨረሻ ጊዜ ርቅ ያለው ከፈለጋችሁኝ ቲክቶክ ላይ አንዳንድ ነገር ልፖስትላቸው ወይም ደግሞ አንዳንድ ነገር ልመጣላችሁ፣ አንዳንድ ቀን ደግሞ ልመጣላችሁ እችላለሁ ብላለች። እንግዲህ በጣም ከባድ ነው ከምነግራችሁ በላይ። ማለትም አብዛኛውም ሰው እንትን ያላት ያኔ የጠበቃት ወይም ደግሞ እሷ ትመጣለች ብሎ የሚከታተላት ኦዲየንሶቹ በጣም ከባድ ነው። እና ባይሆን እንደምንም አድርጋችሁ ቡዜ ወይም ታላቅ ወንድምዮ ኤፍሬምም ጨምሮ እህታችሁ መጀመሪያ የሰው ሀገር ሳትረግጠው በፊት ሳትሄድ በፊት ብታስቆሟት ብዬ አስባለሁ። ለምን እኛም አይተነዋል፣ ሁሉም ነገር አይተነዋል። ያው እኛስ ያው ሸቃላ ስለሆንን በሸቃልነታችን ወደ ሸቃልነት ገብተን ነው ያየነው። እሷ የተመቸም እንትን ልታገኝ ትችላለች። ያኔ በቃ አለ አይደል? ዞሮ ሀይሚን የብቻዋ ወደ ሰው ሀገር ባትሄድ አሪፍ ነው ብዬ አስባለሁ። ብቻ አላቅም። በዛ ላይ ሀይሚ የት ነው የምትሄጁ ብላችሁ እንዳትጠይቁኝ። ለምን አልነግራችሁም። ብነግራችሁ የኔም ጥሩ አይደለም። ሁለተኛ ደግሞ እዛ ያለ ሰውም ጥሩ አይደለም። እዛ ከሄድኩኝ በኋላ ግን ችግር የለብኝም። ግን ከዚህም ወደ ኤርፖርት የሚወስደኝ ወይም ደግሞ ከዛም ደግሞ የሚቀበለኝ ሰው ስም መጥራትም የት እንደሆነ መሄዳ ያኪ ዱባይ ይሆናል። ሌላ የት ትሄዳለች? ዱባይ ከዚህ በፊትም ብዙዎቹ በቃ ብሩክ የማትፈልዩ ከሆነ ብሩኬን እንትን ማትሉ ከሆነ ገስት ላይ ወጥተው እኔ በጣም እፈልጋታለሁ የሱ ብዬ ነበር እስከዛሬ ድረስ ዝም ያልኩት። ስለዚህ እሷ ከኔ ጋር ብትሆን የኔ ብትሆን በጣም ደስ ይለኝ ነበር ያለ ሰው አለ፣ አይቻለሁ። ከ3 4 እንደውም ብዙዎቻቸው በቃ ከሱ ከእንትን ከምትል ከሱ ጋር ከምትሆን እሱን ካልፈለገችው የሆነ ሰዓት በተጣሉ ሰዓት ማለት ነው። ከዛ እሱን ካልፈለገችው ለምን ያንተ አታደርጋትም? ልጅቷ ጎበዝ ናት። አንተና እሷ ትመጣጠናላችሁ፣ ሁለታችሁም የስራ ሰው ናችሁ ምናምን እያሉ እንትን ያሉት ነበር፣ ያማሞገዙት ነበረ አንዱን ማለት ነው። እና አኪድ ያው ይሄ ነገር ተጠቅሞ እሱ ሊያመጣት ይችላል። ብቻ አላቅም፣ በጣም ከባድ ነው።
እንግዲህ እንዳየነው ከሆነ አብርሽን ሄርሜላን የአብርሽን ፕራንክ አድርገዋለች። አቤላና ጓደኛዋ ሆኖ እንግዲህ በጣም እንደታመመች በጣም ደግሞ ሐኪም ቤት መሄድ እንዳልቻለች ምናምን አድርገው ፕራንክ አድርገውታል። እሷ ደግሞ ከጓደኞቿ ጋር ተወዳድራ ነው እንግዲህ አስቡት። በጣም እሷ ያለችው ምንድነው አብርሽ የኔ ክፉን እንትን አይልም አይመኝም፣ የኔ ክፉን አያስብም። አብርሽ በጣም ይፈልገኛል፣ በጣም ይወደኛል። ስለዚህ የኔ ህመሜም እንትን አይለውም አያስደስተውም። ስለዚህ ብላ ስትል እነሱ ደግሞ እናሲዝ እሱ ይመጣልሻል፣ አሁን ታመመች ቢባል ሌላ ስራውን ትቶ ይመጣል ወይ ብሎ አሽፎባት ነበረ። እንግዲህ እንዳያችሁ ከሆነ ስራውን ትቶ ቀጥ ብሎ ወደ ሄርሜላ ቤት እየሮጠ መጣ ማለት ነው። በእርግጥ አብርሽ ጎበዝ ነው፣ የሰው እንትን አይልም። የሆነ ጊዜ ላይ ታስታውሳላችሁ ሄለን የናቲን ማለት ነው። እና አዲስ አበባ ላይ ቦታ ጠፋብኝ፣ አንተ አካባቢ ሊሆን የት አካባቢ ሊሆን ብቻ አላውቅም፣ ቶሎ ድረስልኝ፣ ያገኘሁት በዚህ አካባቢ ያንሳኝ፣ ያንተ ስልክ አንተ ነህ፣ ሌላ ሰው ግን ማግኘት አልቻልኩም ብላ ስትል ከዛ ችግር የለም ብሎ እንግዲህ መኪናውን መቶ ያነሳት እሱ ነው። ብዙ ሰው እንዳየነው ከሆነ ብዙ ሰው እንደሌላውን በቪዲዮ አውጥቶ ወይም እንትን ብሎ ባይሆንም ብዙ ሰው እየረዳ ያለ ነው አብርሽ ማለት ነው። እና እሷም ጋር ደግሞ ታመምኩኝ ምናምን ብላ ስትል ቶሎ ብሎ የእንትን ያለላት የደረሰላትም እንትንም ያለ እሱ ነው። እና አሪፍ ነው ብዬ አስባለሁ። ሁለተኛ ደግሞ ያው እንደ ተናገርኳችሁ ከሄደ በኋላ ደግሞ ያሉትን ምንድነው እሱ እንደዛ ሆኖ ተጨናንቆ አብርሽን ማለት ነው እንደዛ ተጨናንቆ እንደዛ ሆኖ ቤት ከደረሰ በኋላ ምን ነው ፕራንክ አያናድም? ግን በጣም ነው የሚያናደው። እነሱ እንትን ባሉበት፣ እነሱ በተፎካከሩበት ወይም ደግሞ እነሱ ገንዘብ በበሉበት የሱን እንትን ማለት ነው። እና እንዳለ ከሆነ በጣም ተጨናንቄ ነበረ፣ በጣም እንትን አልኩኝ፣ መቼ ደርሳለሁ ምናምን በማለት በጣም ተጨናንቄ ነበረ ብለዋል። እና ከባድ ነው ከምነግራችሁ በላይ በጣም ከባድ ነው። እና ትልቅ ፕራንክ ነው ያደረጉት። ቪዲዮ ይሄ ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ አድርጉ፣ ሼር አድርጉ እስከ መጨረሻ ድረስ ሻቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ